ድንግል ሰደቀት ከሊማ ይሄ የቁርአን ቃል ነው። ዩዚን ሳውዲን ነፋይነ ወረማ ላቲ አይሳናት ይናላ ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ይሄ ቁርአን ነው። በአጠቃላይ ከቃሉ ጋር ናችሁ። ቄስና ጠላ ይላቀቅም እንጠጣ እያሉ ነው። ቄስና ጠላ ይላቀቅም። ለዚህ ነው የዘላለም ሕይወት ክርስቶስ ምን አለ ነው እንጂ ሉተር ምን አለ ካልቪን ምን አለ አይባልም። የካልቪንም የሉተርም ቢሆን የሚዳኘው በእግዚአብሔር ቃል ነው። አለቀ አለቀ። ሁላችንም በክርስቶስ ትምህርት ነው የምንኖረው። የምንመራው በክርስቶስ ትምህርት ብቻ ነው። ከዛ ውጪ በማንም ሰው ትምህርት አንመራ። የሁሉም ትምህርት በእግዚአብሔር ቃል ይመዘናል፣ በእግዚአብሔር ቃል ይፈትሻል፣ በእግዚአብሔር ቃል ይዳኛል። ትንቢው የእግዚአብሔር ቃል ብቻ ነው። በእነ ጳውሎስ እንጂ እነ ጳውሎስ በእነ ሉተር አይፈተሹ፣ አይመዘኑ። እነ ሉተር ናቸው በጳውሎስ ትምህርት በጴጥሮስ ትምህርት የሚፈተሹት የሚመዘኑት። እና እንኳንም ዳርያዝ ያልክ ዳርያዝ አለቅ። ኤርሚ የእግዚአብሔር አምላክ አብዝቶ ይባርክ። እንዴት እንደምወድ እኮ የኔ ውድ ወንድሜ፣ እንዴት እንደምወድ በቃ እንዴት እንደምወድ። መከራችንን እኮ ያሳዩት መከራችንን እንዴ ወንጌል እንዳንናገር እንዳንሰብክ እየመጡ እኮ እንቅፋት የሆኑ አስቸገሩ ነው። እና ለእነሱም እግዚአብሔር አምላክ ልብ ይስጣቸው፣ ወደ ክርስቶስ ትምህርት ብቻ ዘወር እንዲሉ ዳርያዝ ልትል በጣም ነው ሜጅ ዳርማ መያዝ አለበት። ምን መሰለህ የኦርቶዶክስን ፍጡራኖቻችሁን ዳር አርጉ፣ ዳር ያስይዙልን። ኢየሱስ በቂ ነው። ገብቶሃል? መዳን ከሱ ውጭ ማንም የለም ካልን በኋላ የእኛን ሲሆን ዳር ማናሲዝ ከሆን ትክክል አለም። እኛም ጋር ቢሆን እንደ ክርስቶስ ትምህርት ያልሆነ እንደ ሐዋርያት ትምህርት ያልሆነ ለምን ከፈለገ የወላጅ አባታችን ትምህርት ሊሆን ገባ? ታከብራቸዋለህ፣ ትወዳቸዋለህ። ምን አገናኘው? ማክበር መውደድ። እኛ ሼክ እናከብር የለ እንዴ? ምን ችግር አለ? ሼክ ለምን ያመኑ ከፈለገ ምንም አያገባን እኮ። ስለ እድሜና ስለ አባትነት ከሆነ ኦፍኮርስ ምን አናከብርም? ሪፎርመር ነው እናከብራለን። እኛ ከግለሰቡ ጋር የተለየ ጠብና ጥላቻ ኖሮን አይደለም። አሁን ጉዳዩ ምንድን ነው? እዛ ቤት ያሳዝነውን የፍጡር ትምህርት ዳር ያስያዝነውን የፍጡር ትምህርት እዚህ ቤትም ዳር እናስይዘዋለን። በቃ ዳጊም ቢሆን ራሱ ዳጊም የፈጠረው ከሆነ ዳር ይዛል። በቃ እውነቱ ነው አለቀ። ስለዚህ ወይ ደግሞ እነሱንም ለቀቅ እናርጋቸው ኦርቶዶክሶቹ። እንደዛ ካልሆነ ወይ እነሱንም ተዋቸው። ስለዚህ እዛ ቤት ያለ የፍጡር ትምህርት ዳር የሚይዝ ከሆነ እዚህ ቤትም ያለ የፍጡር ትምህርት ዳር መያዝ አለበት። አለቀ። ምክንያቱም ትምህርቱ የፍጡር አይደለም። ይሄ ትምህርት ሲጀመር ተብሎ ሲጀመር ይሄ ትምህርቱ የፍጡር አይደለም፣ ወይ ደግሞ ኢየሱስ ፍጡር ነው እያሉ ነው ማለት ነው። አየህ፣ እኛ የፍጡር ትምህርት አይደለም እናስተናግድ። ዳጊ የኦርቶዶክሳውያኑ ከታች ሉተር እያሉ ያለቅሳሉ። የለቅሶ ኢሞጂ አንድ የነበራቸው እሱ ነበር። አየህ፣ ፍጡር ነው ሁልጊዜ መመኪያቸው። አይተው ለትምህርታቸው ፍጡር ነው፣ ለልምምዳቸው እከል የሚባል ፍጡር ነው። እኛ ጋር ደግሞ ፍጡር አይደለም። ትምህርታችንን ኦሪጂኔት ያደረገው የጀመረው ከፈጣሪ ነው። ኢየሱስ ፍጡር አይደለም። እኛ ቤት አያችሁ፣ ከመለኮት ነው የጀመረው። ከፍጹም ሰው ከፍጹም የሆነ መለኮት ጀመረ የኛ ትምህርት። ሐዋርያትም አይደለም የጀመረው እኮ። አዎ ሐዋርያት ቢጀምር ኖሮ ሐዋርያት ፍጡር አይደሉም ወይ ተለይ ነበር። የኔ ትምህርት ኦሪጂኔት ያደረገው ከፍጡር አይደለም። ስለዚህ የኦርቶዶክስን የፍጡር ትምህርት ዳር ካስያዝኩኝ የእኛ ቤትንም የፍጡር ትምህርት ዳር አስይዛለሁ። ከፍጡራኑ ጋር ችግር አለ? ምንም ችግር የለብን። ዲስሬስፔክት አደርጋቸዋለሁ? አላደርጋቸውም። አንዳንዶች የቤተክርስቲያን አባትና እንደ ወንጌል ያወሩትን ሀሳብ ትቀበላለህ? እቀበላለሁ። ግን ከወንጌል ጋር የሚጻረር በተለይ ፍጡር ካልሆነው ከኢየሱስ ትምህርት ጋር የሚጻረር የፍጡርን ትምህርት ግን ዳር እናስይዛለን። ሪስፔክትፉሊ ማለት ነው። ጨርሻለሁ። ቴንኪው። ተባረኩ። ካኑማ በቃ ይኸው ነው መልዕክቱ። እኔ ግን ጥያቄ አለኝ። ያ ነው ጠይቀው እታች እንዳላወርድ። ጥያቄ በጣም ሲምፕል ነው። ሁሉ ዳር ይዞ ማን ሊቀር ነው ብዬ ሳስብ አይ ጌታ ይቀራል የሚለው ተስማንቻለሁ። እስኪ አሜን በል። ዋናው ማኑ የሚቆጣጠረው ኢየሱስ ነው። ማዕከላዊው ኢየሱስ ነው። ጻፉ ከስር ማዕከላዊው ኢየሱስ ነው። በቃ ኢየሱስ ብቻ እሱ ንጉስ ነው። እሱ ያለው ጠብ አይልም። በዚህ ስለ አንድ ነገር እናውራ። አሁን እኚህ የቤተክርስቲያን አባቶች ሉተርም ብትሉት ሌሎችም ከሱ ቀደምም የነበሩት በዘመን መካከል የሆነ የተገለጠላቸውን አስተምረዋል። ትክክል የሆኑበት እንደ መጽሐፍ ቅዱስ የሆኑን ሁሉ ተቀብለናል። ለምሳሌ ሉተር በነበረበት ዘመን ጀስቲፊኬሽን ባይ ፌይት ወይንም
በእምነት ስለሆነው በክርስቶስ ኢየሱስ በጸጋው በእምነት ድነናል የሚለውን አስተምሮ መጽሐፍ ቅዱሳዊ ነው። በቃ ሳናላምጥ የምንውጠው ትምህርት ነው። ከዛ ውጭ ግን አስቀድሞ የነበሩበት አባቶች ራሱ የቤተ ክርስቲያን አባቶች የሚባሉት አስቀድሞ የነበሩበት ፍልስፍና ብትሉ አስቀድሞ የነበሩበት ምልልስ ልምምድ በተወሰነ መልኩ የእነሱንም አስተምሮ ወይንም ኢቭን የነበራቸውን ራሱ እይታ ኢንፍሉዌንስ ያደርገዋል። ለምሳሌ ልክ ሉተር የካቶሊክ አስተምሮ ኢንፍሉዌንስ አድርጎት እንደነበረው በቃ የገባው አንድ ነገር ነበር፣ ተቀብለናል እሱን። ከዛ ውጭ ግን ጥምቀት ላይ ከተመጣ ግን አሁን ለምሳሌ የህፃናት ጥምቀት ምንም መጽሐፍ ቅዱሳዊ አይደለም። ይዞት የመጣው ነው፣ ይዞት የመጣውን አንቀበለውም። በዘመን መካከል ሙሉ እውቀት ማለት ፕሮግሬሲቭ የሆነው ሬቨሌሽን ወይንም መገለጥ ወዴት ይወስደናል ከተባለ አሁንም የሚወስደን ወደ መሰረቱ ነው። ምንድን ነው መሰረቱ? ሐዋርያትና ነቢያት ያስተማሩት። ከዛ ውጭ አንቀበልም። ሉተርን ብትለው የፈለጉትን የቤተ ክርስቲያን አባቶችን ብትጠራ ከዛ ውጭ አንቀበልም። ታትስ ዘ ፖይንት። መጽሐፉ የተናገረው ኢየሱስ በመጀመሪያ ኢየሱስ ምን አለ? ሐዋርያቱ ምን አስተማሩ? በነቢያት ምን ተነገረ? በቃ እሱን ነው የምንቀበለው። አዘርዋይዝ ሶላ ስክሪፕቸራ ብለን ስክሪፕቸር ላይ የሌለ ነገር የመቀበል ግዴታም ውዴታም የለብንም፣ አንቀበልምም፣ ደግሞ እንቃወመዋለን። ስትሬት አዌይ መጽሐፍ ላይ የለም። ለምን? ዊ አር ሶላ ስክሪፕቸር። እኛ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። ይበቃናል። ሐዋርያቱ ያስተማሩት ሙሉ ነው። ኢየሱስ ያስተማረው ሙሉ ነው። ከበቂ በላይ የሆነ ሙሉ የሆነ ትምህርት አለን። ጌታ ይባረክ። ታትሰው እና አይዟችሁ፣ እንትን አትበሉ። ሁላችንም ዳር እንያዝና ንጉሱ ከፍ ይበል። ጌታ ይባርካችሁ። ያ እሺ ቤቶ ቢና የተባረክ በእውነት እግዚአብሔር ይባርክ። ኤርማይ እግዚአብሔር አምላክ ዘመንን ይባርክ። በቃ ጌታ እንዲህ ነው ሲያስነሳ ሲጠራ፣ እንዲህ ቦልድሊ አንዳንድ የሰውን እውቀት ሲያፈርስ ደስ ይላል። ያም በእግዚአብሔር እውቀት ላይ ከፍ ያለ በእግዚአብሔር ሀሳብ ላይ ከፍ ያለ የስጋ ለባሽ እውቀት የስጋ ለባሽ ፍልስፍና ከመጽሐፍ ቅዱስ ከእግዚአብሔር ቃል በተቃራኒ የተቀመጠውን ነገር እንደዚህ ሲፈርስ ሲታይ ደስ ይላል። አለቀ። እኔ በዚህ አቋም ነው የምጸናው ሁል ጊዜ። ስለ ድነት ወይም ስለ መዳን ጉዳይ ክርስቶስ ምን አለ፣ ሐዋርያት አባቶቻችን ምን አሉ ማለት እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እነ ሉቃስ ምን አሉ ነው ብዬ የሚለው። እነ ይሁዳ፣ እነ ያዕቆብ ምን አሉ? አለቀ። እነሱ ነው የምጠይቀው፣ ከእነሱ ነው መልስ ማገኘው። ኦኬ ለምሳሌ እንትና እንዲህ ተናገረ፣ ኦኬ አምጥቼው ቼክ አደርጋለሁ በእግዚአብሔር ቃል። ሐዋርያ ጳውሎስ ብሎታል፣ ክርስቶስ እንደዚህ ብሏል ብሎ አስተምሯል ብዬ የምጠይቀው። ስለ ጥምቀት ጌታ ምን አለ? ሐዋርያት አባቶች ምን አሉ? ስለ ቁርባን ጌታ ምን አለ? ሐዋርያት አባቶች ምን አሉ? አለቀ አለቀ። አንቀበልም፣ ወደፊትም ነው አንቀበለው እንደዚህ አይነት ጉዳይና ስለ ቅዱሳን ምልጃ ኦኬ፣ ስለ ቅዱሳን ምልጃ ምን አሉ? በዚህ ጉዳይ ላይ አባቶች ምን ብሎ አስተማሩ? ምን ብሎ ተናገሩ? እነሱ ነው እኛ የምንሰማው፣ እነሱ ነው የምናደምጠው፣ ከነሱ ነው የምንቀዳው፣ ከነሱና ከነሱ ብቻ። አለቀ። እግዚአብሔር ይባርክ። ኤርሚሻዬ እግዚአብሔር አብዝቶ ይባርክ። ምንም ማለት አልችልም። እግዚአብሔር ይባርክ። አሁንም እግዚአብሔር አብዝቶ ደጋግሞ ይባርክ። እኔ እዚህ ቲክታክ ላይ በጣም እግዚአብሔርን ማመሰግንባቸው በባረክ በቃ ማለት እግዚአብሔርን ማመሰግንባቸው ለማመስገን ምክንያት የሚሆኑ ወንድሞች አሉ። ኤርሚያ፣ ኤፍሬም ባለ ጊዜው ማለት ነው፣ ቢናዬ፣ ዳግሻዬ አሉ እዚህ እነ ዳኒሻዬ፣ እነ ሜሎስ። በቃ የእግዚአብሔር ቃል ምን አለ? ከዚያ ውጭ ምንም የለም። እና ቅድም ዳጊ እንዳለ እዛ ቤት ዳር ያዝ ብለን እዚህ ቤት ደግሞ ዳር ያዝ ማንልበት ምንም ምክንያት የለም፣ ምንም ምክንያት የለም። እና ከጳውሎስ በላይ አባት የለም፣ ከነ ዮሐንስ በላይ አባት የለም፣ ከነ ያዕቆብ በላይ አባት የለም። እውነትም ዳር ያዝ እንዴ!
በአጸደ ነፍስ ያሉት ይማልዳሉ፣ ጸሎት ይሰማሉ፣ ስለኛ ይታይ ምናምን። ኧረ በስመ አብ ወልድ። ባለፈው እኮ አንድ ስም አልጠራም እንጂ ለምሳሌ ሉተር እንደዚህ ያምናል ምናምን ያምናል፣ ሉተር ያምናል። who cares about that? እና ተጽፏል። በመካነ ኢየሱስና በሉተራውያን ዘንድ ይታመናል። ጽሁፍ ላይ ሁሉ አለ። ጻድቃን ከሞቱ በኋላ ይማልዳሉ ብሎ ሉተር ጻፈው ተብሎ የተባለው ማለት ነው። መረጃ ጥቅስ ግን ከብሉይ ከአዲስም አንድም ቦታ ላይ የጠቀሰው የለም። ስለዚህ ምን ሆኖ ይቀራል ማለት ነው? የሉተራውያንና የመካነ ኢየሱስ የራሱ የሉተር ወሬ ሆኖ ይቀራል ማለት ነው። ወሬ ማለት ነው። ቅዱሳን ከሞቱ በኋላ በሰማያት ሆነው ስለኛ ይጸልያሉ ብሎ አለ ብለው ተጽፏል አሉ። ጠይቄያለሁ። የመካነ ኢየሱስና የሉተራውያን አብያተ ክርስቲያናት ውስጥ ያላችሁ ወንድሞች እዚህ ያላችሁ በእኔ እንዳታዝኑ። እኔ ለክርስቶስ ላገለግል ነው የወጣሁት። እዚህ ያሉ ወንድሞች እንዳታዝኑ። የክርስቶስን ልናገለግል ነው የወጣ ነው። ኦኬ። ጉድና ጅራት በስተኋላ ነው ይባላል። መጽሐፍቶቻችሁ ላይ የተጻፈ ቅዱሳን ሰዎች ከሞቱ በኋላ በአጸደ ነፍስ ሆነው ስለኛ ይጸልያሉ ብሎ ሉተር ጻፈ አሉ። የመጽሐፍ ቅዱስ ጥቅስ ጽፏል? መረጃ አለው ወይ ብዬ ስጠይቅ አገልጋዮችን የለም። ምንም ኮታ ያደረገው ነገር የለም። ከብሉይ ኪዳን ወይ ሕዝቅኤል አልጠቀሰ፣ ወይ ኢሳያስ ብሎ አላለ፣ ወይ ኤርሚያስ ብሎ አላለ። የብሉይ ኪዳን ነቢያትን አንዳቸውንም ጠቅሶ የመጽሐፍት ምንጭ ጠቅሶ አልጻፈም። ከአዲስ ኪዳን ሐዋርያት አንዳቸውንም ምንጭ አልጠቀሰም። ከዛስ ጻድቃን ከሞቱ በኋላ ይማልዳሉ። እዛው ኦርቶዶክስ ሄደ ተሻሻ። ታዲያ ሄድና እዛው አብራችሁ ይቅርታ ይህን ቋንቋ ስናገር አብራችሁ እዛው ፍሰሱ። ቅዱሳን ሰዎች ከሞቱ በኋላ ይማልዳሉ ብሎ የሚል እኛ መጽሐፍ ቅዱስ ይህን ትምህርት አያስተምረንም። ሄድና እዛው አብረህ ተጨናበስ። ድጋሚ ወንጌል ሰብከን ትመጣለህ ማለት ነው። ጌታ ሲጠራ ትመጣለህ። ይኸው እኮ እያየናቸው ነው እኮ ለኦርቶዶክሳውያን ወንጌል መስበክ ነውር ነው እያሉ እኮ እየጻፉ ነው። እነዚሁ ሉተራውያንን ማንን ብለው የሚሉት ማለት ነው። በጣም ኮተት የሆነ አስተሳሰብ አምጥቶ እዚህ ሊጭን ማለት ነው። ሁን አልኩ። አሁን በግልጥ ነው የምጋፈጣችሁ። እኔ ወንድሞቼም ካቆሙ ቆሙ፣ ካልቆሙ ግን እኔ ብቻዬን አልኩ ከክርስቶስ ጋር። እኔ በጣም ነው የምቆመው። በጣም ነው የምቆመው። ጌታ ኢየሱስ ምስክር። አዎ ሉተራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳህ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለእነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉተራውያን እንደዛ ብለው ከሰጡ ይፋረደኝ ቸሩ መድኃኔዓለም አልኩ። ዱላዬ ወደዛ ሙሉ ይዞራል። መካነ ኢየሱስ እንደዛ ብላ እየጠየኩ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ የመካነ ኢየሱስና የሉተራውያን አገልጋዮች ነን ብለው የሚሉ እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየኩ ነው። እኔ በውስጥ ጠይቄ አረጋግጬ አዎ ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላዬን ወደ መካነ ኢየሱስ አዞራለሁ። የወንጌሉን በትር ማለት ነው። አንድም መካነ ኢየሱስ እስሬ አይደርስም። ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ እኛ ላይ አምጥታችሁ አጭኑ ማለት ነው። መሰበክ አለበት። ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁ አሁን እንደዚህ በእንቅልፍ መንፈስ ለተመታ ሉተራውያንና መካነ ኢየሱሶች ሁሉ ጭምር ፔንቴኮስታልም ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለህ የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። በስራዬ ነው የመጣኸው ብራዘር፣ ስራዬ ነው ወንጌል ሰባኪነት። በስራዬ ነው የመጣኸው። ልጅነቴን ዘመኔን የሰጠሁለት ወንጌል ነው፣ የተጠራሁለት ወንጌል ነው። እዋጋችኋለሁ እናንተንም ማለት ነው። መሰበክ አለበት። ለእንትና መሰበክ የለበትም፣ በእንትና መሰበክ የለበትም፣ ለእንትና መነገር የለበትም እያሉ የሚሉ ቪዲዮ አይቻለሁ። ከእነሱ ጋራ የጌታ እራትን ከምንወስድ ከፔንቴኮስታሉ ጋራ የጌታ እራትን ከምንወስድ ከኦርቶዶክሳውያኑ ጋር ቦስ ሂድና መብላት ትችላለህ፣ ቂጣህን ማለት ነው። ወሬያ በጣም የምትወዱኝ በጣም የምወዳችሁ የመካነ ኢየሱስና የወንጌላውያን አማኞች
አባላት የሆናችሁ በቃ አሁን እኔ ከድሮም ሚኔ ለይቻለሁ። ሉትራውያንና መካነ ኢየሱስ የሚባሉት ከኦርቶዶክስና ከካቶሊክ ጋር የሚንፏቀቁበት የሰው ስርዓት የሆነ ትምህርት አላቸው። አንዱ የጥምቀት ትምህርት ነው። አንዱ የጥምቀት ትምህርት የሚባለው ነው። የህፃናት ጥምቀት ትምህርት ነው። አንዱ የሚንፏቀቁበት አብረው አንዳቸውም መጽሐፍ ቅዱስ መሆኑን ገልጠው መጥተው የሚያሳዩት የለም። ካቶሊክም ኦርቶዶክስም በለው መካነ ኢየሱስ፣ ሉትራውያን አራቱንም ብትደረድራቸው ለገበያ እንደወጣ በግ የሚያመጡት ምንድነው ብለህ ብትል መላምት ነው፣ ግምት ነው የሚነግሩ። ተዚህ ላል የእስጢፋኖስ ቤተሰብ የተጠመቁት ምናምን ነገር ብሎ ይላል። አውቀዋለሁ ቅዱስ ጳውሎስ አጥምቄ ደግሜ አጥምቄ ከሆነ ምናምን ነገር ብሎ ያለበት ማለት ነው። አውቀዋለሁ የእስጢፋኖስን ቤተሰብ መጽሐፍ ቅዱስ ላይ። የቆርኔሌዎስ ትዝ አይልህም? ኤርሚ ይለኛል። ኧረ በደንብ ትዝ ይለኛል እንዴ ሐዋርያት ሥራ መጽሐፍ ምዕራፍ 10 በደንብ ነው የማውቀው። የሊዲያና የወህኒው ጠባቂ ቤተሰብ አውቀዋለሁ እሱንም። እና ቤተሰቡ ተጠመቀ ይላል። በቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በምናልባት ዶክትሪን ይሰራ እንዴ? በምናልባት ግምት ትምህርት ትሰራለህ እንዴ? የሊዲያ ቤተሰብ ውስጥ አንተ ምን እርግጠኛ የ40ና የ80 ቀን ህፃን ልጅ እንዳሉና እንደተጠመቁ? የወህኒ ቤት ጠባቂ ውስጥ የ10 መጽሐፍ ምዕራፍ 16 ያለው ከነ ቤተሰቡ ተጠመቀ ብሎ ስላለ የቆርኔሌዎስ ቤተሰብ ከነ ቤተሰቡ ተጠመቀ። ጎረቤት ሁሉ ነው የተጠመቀው። አብሮ እግዚአብሔርን ቃል ሰምተዋል። እና የ40 ቀንና የ80 ቀን ህፃን ልጅ ትብታዋ ያልደረቀ ህፃን ልጅ እዛ ቤት ውስጥ እንዳለች በምን አወቅህ? አይ ምለ በቃ ዝም ብሎ በደምሳሰ የሚባል ነገር የለም። የሚባል ነገር የለም። የሚባል ነገር የለም። በደምሳሳው የሚባል ነገር የለም። ብራዘር ትኖራለህ። ለወንጌል ኑር። ኢየሱሴ ምን አለ? በቃ ኢየሱስ ምን አለ? የአብ ልጅ የዳዊት ልጅ ምን አለ? የቤተ ክርስቲያን ራስ የማዕዘን ድንጋይ የቤተ ክርስቲያን መሰረት ምን አለ? ምንም አላለም። በዚህ ጉዳይ ላይ ብለካል። ምንም አላለም። አዎ ምንም አትበላ። እኔም ምንም አለልም። ያው ሄዶ እንግዲህ ታያለህ። አሁን ሰሞኑን ማለት ነው ሂዱ እነዚህ ሉተራውያን የሚባሉት ጋር ሂድና ወንጌል ሲሰብኩ ታያለህ። ፔጃቸው ላይ ግቡና ያቸው መካነ ኢየሱስና ሉተራውያን የሚባሉት እዚህ ቲክቶክ ላይ ወጣው 20 እና 30 ሰው ሰብስቦ ምንድነው ኦሪገን እንዲህ ብሎ ኦሪገን እንዲህ አለና ለኦሪገን ለእንትና ለሱሱኒዮስ እንዲህ አለው ምናምን ነገር ብሎ ይላል። ኢየሱስ እንዲህ አለ ብለው አይሉም። እንዲህ አይነት ማፈሪያ ትውልድ ጌታን ሰዎች ወንጌል ሰብከው ጌታን አይቀበሉም። እነሱ ቤት ላይ ደግሞ ህብረት መስርተናል ብሎ ይላል። ከፋፋይ ተውሳክ መንፈስ ማለት ነው። እኛ ሚናችን ምን ሚና አለህና ምን እንደምትለየው ሂድ ተሰለፍ ከፈለክ ሚናችን ለይተናል። እኛ ፔንቴኮስታል እኔ ፔንቴኮስታል ነኝ። ምን ትጨምርልናለህ አንተ? መካነ ኢየሱስ ይሆንክ እንደሆነ ሉተራውያን ይሆንክ እንደሆነ ምን ትጨምርልናለህ? እኛስ ምን እንጨምርላችኋለን? ኦኬ በእግዚአብሔር ላይ በኢየሱስ ክርስቶስ ሞትና ትንሣኤ በማመን በስሙ ንስሐና የኃጢአት ይቅርታ ይገኛል አይደል? በቃ እሱን ስበካ ለህዝብና ለአሕዛብ። ዘመኑ አልቋል። ኦሪጋን እንዲህ ብሎ ዮሐንስ አፈወርቅ እንዲህ ብሎ ከነኮተት ጭምር እናስወግድሃለን አልኩ። ትውልዱ እንዳይሰማን የምናደርገው የማናችን ድምፅ ከፍ እንደሚል የማናችን ድምፅ በሰዎች ልብ ላይ ኦኬ በእውነተኛ እውቀት ህዝቡ መስማት እንዳለበት አሳያለሁ፣ እናሳያለን። ከካቶሊክ ቤተክርስቲያን ይዘው የወጣው ነገር ነው የህፃናት ጥምቀት። እኔም ከኦርቶዶክስ ቤተክርስቲያን እንደመውጣቴ እኮ ይዤው ልመጣ እችል ነበር። ልክ ነው እኮ ምናምን ህፃናት ሊጠመቁ ይገባል ብዬ ማለት ነው። ግን መረጃ አምጣ ብለው ቢሉን ከየት አመጣለሁ? የለም። ኢየሱስ በዚህ ጉዳይ ምንም ነገር አልተናገረም። ጳውሎስም ምንም ነገር አልተናገረም። 14 መልእክት ሲጽፍ ህፃናትን አጥምቁ ብሎ አላለም። ህፃናትንም አጠመቅኩ ብሎ አላለም እኮ ነው ብዬ የምልህ። እኔ ጋር መታ አታምታታም ስልህ ብራዘር፣ አታምታታም። እኔም አላምታታም።
ኦርቶዶክሱን ጥግ እናስይዛለን፣ ካቶሊኩን ጥግ እናስይዛለን። ፔንቴኮስታል ብትሆን ራሱ ኤርሚያስም ጥግ ትይዛለህ፣ እንደ እግዚአብሔር ቃል ካልተናገር። አዎ ኦኬ። ኢየሱስ ክርስቶስ ጌታችን ምን አለ እንዴ? እመቤቲቱን ትተህ ባሪያይቱን እንደምትጠይቅ አይነት ነገር አትሆንብኝ እንጂ አንተዬ። ወይኑ እዛ ዝርት ቤት ብትገባ እዛ ቤት ውስጥ መመሪያ ሰጪ አካል አለ። የቤት ሰራተኛዋን የሆነች ሴትዮ አንኳኩተህ በር ስለከፈተችልህ አሳድሪ ብለህ ብትላት እሺ ና አዳር ብለህ ብትልህ ሌባ ናት እሷ ሌባ። ምክንያቱስ ሰራተኛዋ አይደለችም እዛ ቤት ውስጥ እንድታድር ልትፈቅድ፣ በር ስለከፈተች አይደለም ልትፈቅድልህ የሚገባው። ቤቱ ባለቤት አለው፣ አዛዥና ናዛዥ አለ ማለት ነው። ኦኬ። አይ በቃ አንቺ ቤቱን በሩን ከፍተሽልኛል እንግዲህ ገብቼ ልደር ብለህ ብትል ባለቤቱ መጠየቅ አለበት። የቤቱ ባለቤት ሲጀምርም እንደዛ ብሎ የሚፈቅድልህ ሰራተኛ የለም። አሁን እኮ እኛ ቸገረን እኮ። ኢየሱስም ምንም አላለም። ኢየሱስ የላካቸው ባሪያዎቹ አገልጋዮቹ ምንም አላሉም በዚህ ጉዳይ ላይ። ምንም እያሉ ያሉት እነማን ናቸው? በክርስቶስ ቤተክርስቲያን ታሪክ ውስጥ ተነሱ የተባሉ ቤተክርስቲያን አባቶች። አንድ ጣሊያናዊ ሽማግሌ ነው የሚጠራልኝ። አይገርምም? የሰሜን አፍሪካ በቀሬና ወረዳ ውስጥ ይኖር የነበረ ከአሪዮስ ጋር አብረው ተምረዋል፣ አውቃቸዋለሁ፣ ትንሽ ቅዥቅዥ ያደረገው ነበር እያሉ ማለት ነው። እዛው ሊቢያ ሄደ ከጋዳፊ ጋር ተወዳደር በለው እሱን ሰውዬ እዛው ተወዳደር ሊቢያ ውስጥ ማለት ነው። የሱ ቤተሰብ እኮ ነው ዛሬ ቦምብ ሁሉ የሚያፈነዳው። እነዚህ ተረት አፈንድተው በዚያ ዘመን ላይ ሄዱ። የህፃናትን ጥምቀት ያጸደቀ ተብሎ የተባለው ሊቢያ ወረዳ ውስጥ የነበረ የሆነ አንድ ጢማም ሰውዬ እና ኢየሱስ ያኔ የሃይማኖት ሽብርተኛ ሆኖ ያልሆነ ወሬ አፈንድቶ ሄደ። አሁን ደግሞ ሌሎቹ ደግሞ ቦምብ ነው የሚያፈነዱት። መድኃኔዓለም ነው የምልህ እኔ ላይ አታፈነዳም ስለ እንዴ ቸገረን እኮ። ኧረ ተወኝ በመድኃኔዓለም። እኔ ኢየሱስ ስትለኝ ነው ደስ የሚለኝ። ጌታዬ ምስክር፣ አይኔ ሁሉም ባ ነው የሚያፈልቀው። በቃ አይሆንልኝም ስልህ ታምም ያለው በጌታዬ በኢየሱስ ክርስቶስ ፍቅር። ምን አለ? ምንም አላለም። አዎ በቃ ንካው እለፈኝ። ቦባይ ይባላል በእኛ ሀገር ጅብ ሲመጣ በኦሮምኛ ቋንቋ ቦባይ እለፍ ማለት እለፍ፣ ሂድ፣ እኔን ትተህ ዞር በልልኝ። ካልሆነ ሽመሌ ላነሳ ነው ስልህ እንዴ አይዟችሁ። የስጋውን ሽመል ሳይሆን የወንጌሉን ሽመል ካነሳው ቆይቻለሁ። እወቃለሁ አልኩ። መድኃኔዓለም ምስክሬ። ያው አውድማ ይኸው ቲክቶክ የሚባል አዘጋጅቶልኛል ጌታ። ቋንጃህን እልሃለሁ በመረጃ አምጣ ብዬ ማለት ነው። ቋንጃህን እልሃለሁ ሙላ እስኪወልቅ ድረስ ማለት ነው። እዛ እያነከስክ ትሄዳለህ። ንገረን ስለ ኢየሱስ። ንገሩን ስለ ኢየሱስ። ሉተርን የተናገረውን በሙሉ ተቀበል ብለህ ካልከኝ ይኸው አባ ጊዮርጊስ ዘጋስጫለህ። እንደውም ኢትዮጵያዊ ነው፣ የወሎ ሰው ነው። ሰላም ነህ እንዲህ እያለ የሚለኝ እውነቴን ብዬ የምልህ እኔ አንተ ቀልድ ማወራ መስሏችሁ ነው። ሉተር ያለውን በሙሉ ተቀበል ብለው የሚሉኝ ከሆነ አባ ጊዮርጊስ ዘጋስጫ ያለውን ሙሉን በሙሉ እቀበላለሁ። አባ ሕርያቆስም ያለው ማለት ነው። አባ ኤፍሬም ሶሪያዊው፣ አባ አባ ጦና ወላይታዊው እየተባለ በሙሉ እንቀበላለን ብሎ ነገር የለም። አባ አራርሳ ኦሮሚያዊው እያለን መቀበል ያለብን ምንድን ነው? ግልጽ አይደል? ምን ንግግሬ ግልጽ ነው፣ ግልጽ ነው አለ። ኦርቶዶክስ እኮ እዚህ በጣም ስንት እናቴ ከልጅነታችን ጀምሮ በረከታቸው ይደርብን፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ እያለን ስንቱን እኮ ለአረብ ሽማግሌ ቃል ነበር አሜን አሜን ብዬ ስለ የነበረው እንደ ቃልቻ። አንተ ትስቃለህ አይደለ? እኔ እኮ እውነቴን እኮ የማወራው ቢኒ።
አይ ነው ቆሽት የሚያሳርርባ ነገር ነው። በተለይ አባ ጊዮርጊስ ዘጋስጫ የሚባለው ሰው ታዲያ ስንት መጽሐፍ አለ ተነቦ አይደለም ተቃጥሎ የማያልቅ መጽሐፍ ነው ቤት የገባው እና እነሱን ሁሉ ልግ እንድቀበል ይፈቀደልኛ። ስለዚህ ቤቱን ምንድነው የምናደርገው ማለት ነው? ወንጌላውያን አስረሽ ምቹ ማለት ነው። የዝንጀሮ ሰርግና የዝንጀሮ ጭፈራ ይሆናል ማለት ነው። ድብልቅልቅም ነው የሚል የዝንጀሮ ሰርግ የሚባለው አይነት ወይ የዝንጀሮ ጸብ አይተዋል። እንትን የለው አመታቱ እንኳን ራሱ እንትን የለው ምንድነው ለዛ የለው። አንዳንድ እኮ ጸብ እኮ አንዳንድ ድብድብ እኮ ዝም ብሎ ፈንድሻን ይዘህ ዝም ብለህ የምታየውም አለ። ይሄኛው ጥሩ ሰንዛሪ ነው ብለህ ትንሽ የምታየው ማለት አሁን የአሜሪካ ሪሲሊንግ አላየው ቃል ይሁን እውነት ይሁን እኔ እስካሁን ድረስ ያልገባኝ የአሜሪካ ሪሲሊንግ የሚባለው ነው። አንድ ነው እሱ በቱቦ እኮ ነው በቱቦ ነው እኮ የሚደባደቡት። በፋስ አናቱን ብሎት ሰውየው አይደማም። እኔን አይኔ ነው ወይስ እኔ ላይ ሙድ እያያዙብኝ ነው እያልኩ አንዳንዱ ድብድብ እንደዛ እንትን ጣዕም አለው የምጣጣ ነው ማለት ነው። እኛ እኮ በሃይማኖት በጭራሩ በገለባ ሁሉ ነው የሚደባደበው። ዳር ያዝልኝ ገለባ ይዘ መጣኔ እዚህ በገለባ ልደብድባ ቆይ አንድ ሐዋርያ አለ ሲሳይ ቤት ያገኘሁት በቅርብ ሐዋርያ ናበው ነው ሲሳይ ወንድማችን አለ እሱ ቤት አንድ ሐዋርያ አግኝቼልሃለሁ በቅርብ የመጣ ማለት ነው። ሲሳይማ ምን ማይሰበስብብን ጉድ አለ። ኧረ ገደለን፣ ሲሳይማ ገደለን በመድኃኒዓለም። እና ሐዋርያ ምን ሲሰብክ ሰማሁ መሰለህ ጠዋት ላይ። እኔ ደግሞ ጠዋት ነው እንዲህ አይነት ነገር የሚገጥመኝ። የተናገረው ድማ እዚህ አልደግምም። ከእህቶች ጋር መሰለኝ ተጨቃጭቆ ሰደቡት። ብቻ አላቅም አልደረስኩም። እና ምንድን ነው ያለው የመጀመሪያ ሳይንቲስት አዳም ነው ምናምን ነገር አለና ከዛ ሚሳኤል ምናምን ነገር ብሎ ተውት፣ አይመጥንም። ሲሳይን ስጠን በሉት። ቪዲዮ እሱ ጋር አለ። አዳም ብሎ ሚሳኤል በሚሳኤል ስትደበደቡ የምጣሩት እናንተ አይደላችሁ ወይ ብሎ እህቶችን ምን ከምን እንዳገናኘው አልኩ። የትኛውን ጥቅስ እንደጠቀሰው አላውቅም። ይሄ እርግጠኛ ነኝ ሐዋርያነቱን የተቀበለው ከአባ ጊዮርጊስ ዘጋስጫ እጅ መሆን አለበት። ከሰዋል ይሄ ከጌታ አይደለም። ኦብቪየስሊ ጊዮርጊስ ዘጋስጫ ነው ጠርቶ እስቲ ነው ልጅ ብሎ እኔንን ሐዋርያ ፈልገዋለሁ። ኮንፈረንስ አዘጋጅቼ እጋብዘዋለሁ እዚህ እኔ ቤት የእህቶች አገልግሎት ላይ ነው መጥራት እሱ እህቶች ሰብስበ ኮንፈረንስ እንጂ ቢኒታው እንጂ አለው እኮ ወደኛማ አታስጠጋው እንጂ ያስደበድብላል በሚሳኤል እንዳለ እና የዛን ቀን ተንቀጭቅዤ ደግሞ ሲሳይ ቤት ገብቼ መስማቴ ነው። እንዲህ አይነት ነገር ሲጸልዩልኝ በእውነት እንዲህ አይነት ነገር እንዳይደርሰኝ ማለት ነው። የሆነ ሄጄ የሆነ እንደ ድንገት ስገባ ነገር ይገጥመኛል አልኩ። ሲሳይ ቁጭ ብሎ ያጣጥምልሃል አልኩ። ይስቃል እሺ እያለ ማለት ነው። ሐዋርያው ይቀጥልልሃል። ይህንንማ ኮንፈረንስ አዘጋጅቼ መጥራት አለብኝ ብዬ እኔ እቅድ ይዣለሁኝ። ቲክቶካዊ ከጠዋት እስከ ማታ በጌታ ስም እንዲ ለእኛም እያሰብክልን ተው እንጂ። ኧረ መሲ በእውነት እኔ በቃ ጊዜ ላይ ሻኙ ልሂድ።
ይበቃል። አሁን አንተን ነው ዳር ያዝ ምንል እርሜታው ኧረ ይበቃል እኔ እንጂ ይዛለሁ፣ ገና ሳትሉ እኔ ይዛለሁ። ያ ጸጋ ያብዛል ወንድምነት። ቅድም እንዳልከውም ላይክ መሬት ላይ ያለችዋን መካነ ኢየሱስ ሉትራውያን እውነት ቼክ አድርገህ ጠይቀህ የእነሱ አቋማቸው ልክ እዚህ ላይ ቲክቶክ ላይ እንዳሉት አያት ከሆነ በእውነት እኔ እነሱ ላይ መሰራት አለበት ብዬ አምናለሁ። እኔ በኩል ማለት ነው አምናለሁ ማለት ለኦርቶዶክሳውያን ወንጌል መናገር የምስራች ብሎ መስበክ ማለት እነሱ ሞክ እንደማድረግ ነው፣ እነሱን እንደ መሳደብ ነው ብሎ በዚህ ልክ ከተመጣ ሄድ ኦፊስ ነው እየጠየቁ ያለሁት ወንድምነት፣ ሄድ ኦፊስ ነው እየጠየቁ ያለሁት በዚህ ጉዳይ ላይ መጠየቅ አለበት። ከዚያ ሉትራውያን መካነ ኢየሱስንም ሄድ ኦፊስ ነው እየጠየቁ ያለሁት። ያ የእነሱም አቋም እንደነዚህ ከሆነ እኔ ወንጌል ሊነገራቸው ይገባል ብዬ ነው የማምነው። እኔ በዚህ አቋም ነው የምጸናው። ማለት በጥምቀት በኩል ድነት ይገኛል፣ በጌታ እራት በኩል ያው እነሱም ቁርባን ነው የሚሉት፣ በጌታ እራት በኩል ሰው ይድናል፣ ድነት ያገኛል ብለው ያምኑ ከሆነ ከኦርቶዶክሳውያን ጋር ምን ልዩነት አለው ታዲያ? በትምህርት ጉዳይ የሰው ልጅ ኃጢአትን ይቅርታ ብሎ ካመኑ ዋት ዲፍረንስ ከኦርቶዶክስ ጋር ምንም ልዩነት የሉም። ስለዚህ እነሱም ጭምር ወንጌል ይሰበክላቸዋል ማለት ነው። አዎ ሄድ ኦፊስ ላይ እየጠየቅኩ ነው ሳገኝ። አዎ መሰበክ የለበትም ብለው ካሉ እንዳልኩ እኛ የወንጌል ሰባኪ ነኝ። ራሴን ስናገር እኔ የወንጌል ሰባኪ ነኝ። ከጌታ ሰምቼ አይቼ ነው የወጣሁት። የወንጌል ሰባኪ ነኝ። ስለዚህ ለስራዬ እንቅፋት ከሆነች ከዛ በኋላ ለይቼ ነው የምናገረው። በጣም በጣም ማለት በጣም ከሚገባኝ ድረስ ግን እዚህ ቲክቶክ ላይ የመጡ ሰዎች አብያተ ክርስቲያናቱ እንደዛ ይላሉ ብዬ አልልም። ድምፅ ከነሱ እስከምሰራ ድረስ ብለን ስገምት ስጠረጥር እንደዛ ብለው ይላሉ ብዬ እኔ አላምንም። ግን ካሉ እንጠይቃለን። ስንት የምናከብራቸው እኔም ሄድ ኦፊስ ላይ እኔ በዚህ ማለት ሉትራውያንና መካነ ኢየሱሶች ወንጌል ለኦርቶዶክሳውያን መሰበክ የለበትም የሚል አቋም አላቸው ብዬ አላምንም። ቱ ቢ ኦነስት እዚህ ያው አሉ ዝም ብለው ውርውር የሚሉ ሉተራንን መካነ ኢየሱስ ነን ምናምን የሚሉ ምናልባት ሰሚ ያጡ የሚንከራተቱ ከዋክብት የሚባሉ እነሱ ከሆኑ እንጂ እኔ ቤተክርስቲያኒቱ በዛ ደረጃ ወንጌል ለኦርቶዶክሳውያን አይሰበክ የምትል አይደለችም እንዴ። ጳውሎስ እኮ ኤርሚያው የገላትያ ሰዎች ሕግና ክርስቶስ ስላሉ እኮ ብቻ ነው ጳውሎስ ያንን ሁሉ ነገር ያላቸው እንዴ። ስለ ሕግ እየተነተነ ሕጉ ለዛውም ንጹሕ የሆነው የእግዚአብሔር ሕግ ማንም ሰው የሰጣቸው ሕግ እኮ አልነበረም። የእግዚአብሔር ሕግ እግዚአብሔር ራሱ ለሙሴ የሰጠው ያንን ሕግና ክርስቶስን ይዘን ሲሉ አይ በሕጉ እንጸድቃለን ካላችሁ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ብሎ እኮ ጳውሎስ ሲሞግታቸው የነበረ ዳግም ክርስቶስ በፊታችሁ እስኪሳል ምጥ ይዞኛል ብሎ እኮ ይናገር የነበረው ሕግና እኮ እንደዛ ስላሉ ነው እንዴ። ኦርቶዶክስ ብትል ዛሬ ሕግ ነው እንደ የምትለው እሷ አረብ ስራና ክርስቶስ እሺ። ከዛ የሀገር ቆጥረን የማንጨርሳቸው ቅዱሳን በመካከል ቅዱሳን ብለው ያስገቧቸው እና ለእነኚህ ወንጌል አይሰበክ ነው የምትሉት? እንደዛማ ከሆነ እንደዛ ከሆነ ተጨራረስን። ጌታም እንደዛ ከሆነ እንደው እስቲ አይሰበክም በዚህ ምክንያት ለኦርቶዶክሳውያን ወንጌል እስቲ አትስበኩ የሚል አንድ እንደው ጀገን ያለ ከመጣ በምን ምክንያት እንደሆነ ታሳዩናላችሁ ማለት ነው። ግን አይ ዶንት ቲንክ ቤተክርስቲያኒቱ እንደ ቤተክርስቲያን እንደ ጌታ እንደ ክርስቶስ ቤተክርስቲያን ለኦርቶዶክሳውያን ወንጌል መሰበክ የለበትም ብላ ታምናለች ትላለች ብዬ አላምንም። ግን ኤርሜ ያው ሄድ ኦፊስ እየጠየቅኩ ነው ስላልክ ጠይቅና ያለው ነገር ቢናዬ እኔም ራሱ ጥርጥሬ ምንድነው ለምሳሌ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ ብሎ የሚያምን እንዲህ ብሎ የሚያስተምር ፕላስ ደግሞ በጥምቀት በኩል ድነት ይገኛል ብሎ ከደገም ወይ ደግሞ ጥምቀት ለድነት ነው ብሎ ካመነ ካስተማረ አደገኛ ነው። ቢኮዝ የሚያምነውን እምነት ራሱ ይቃረናል።
በእምነት ብቻ ካለ ጥምቀት ከጨመረበት ወራዝ ሚን ለመዳን ክርስቶስ ብቻ ብሎ ካለ ጥምቀቱን ከጨመሩት ምን ማለት ነው? ለምሳሌ በጌታ እራት ራሱ በጌታ እራት በኩል አንዱ ድነት መቀበያ መንገድ ነው። ልክ ካቶሊኮች እንደሚያምኑት ኦርቶዶክሳውያን እንደሚያምኑት ካመነ ከተናገረ ይሄ ትምህርቴና እምነቴ ነው ብሎ ካለ እኔ ወንጌል ሊሰብክላቸው ይገባል ብዬ ነው ማምነው። ይሄ አቋሜ ስለሆነ ማለት ነው። እንዳለውም ኤርሚሻዬ እኔ ምድር ላይ ያለችው መካኒቱ እንደዚህ ታምረች ብዬ አላምንም። እኛ እኮ ከሐሰተኛ ነቢያት ተጠበቁ ብለን ከዚያ ደግሞ ወዴት ነው መሄድ ያለባችሁ ወዴት እንሂድ ብሎ ስጠይቁን እኮ እኔ መካነ ኢየሱስ ነው የምለው በቅድሚያ። እንደውም ብዙ ጊዜ ትዝ የሚላችሁ ከሆነ ሜንሽን ማድረገው መካነ ኢየሱስ ይዙ ሄዱ፣ መሰረተ ክርስቶስ ሂዱ፣ ቃለ ሕይወት ምናምን የምላቸው ሙሉ ወንጌል ሂዱ ነው ብዬ የምላቸው። ለምን እንደዚህ ብሎ ያምናሉ ብዬ ስለማለት አንድ አይነት እምነት አለ ብለን ስለምናምን። ግን ቲክታክ ላይ በጣም አሳፋሪ እኔ በእርግጥ ያኛው ሰውዬ በእውነት የጌታን እራት ሲካፈል አይ ቲንክ የሚጠቀመው ወይን ትንሽ ትክክል ነው ብዬ አላምንም። ጥርጣሬ ያደርብኛል። ይቺ የሚወስዳት ወይን አናቱ ላይ ወጥታ የተለወጠች ለምሳሌ ንግግሩ የሚያስቀይሩ ራሱ እሱም መፈተሽ ያለበት። አንዳንድ ጊዜ ከባድ ነው የሆነ ከተወሰደ ንግግርንም ጨምሮ ትንሽ ስለሚያበላሽ ብዬም ስለምጠረጥር ነውና የመጡ በጣም ነው ውጋት የሆኑብን ማለት ነው። በጣም ነው ውጋት የሆኑብን በጌታ በኢየሱስ ክርስቶስ። ሁል ጊዜ ከኛ ጋር ለምሳሌ ኦርቶዶክሳውያን ለሙግት ሲመጡ መደበቂያቸው መካነ ኢየሱስ ነው። በስዕላት ጉዳይ መካነ ኢየሱስ፣ በቅዱሳን ምልጃ ጉዳይ መካነ ኢየሱስ፣ በጥምቀት ጉዳይ መካነ ኢየሱስ መካነ ኢየሱስ። እንደ የሆነ ጊዜ ላይ ቢቸገረን እኮ በቃ እነሱ ጋር ለምን እነሱን ከመረጣችሁ ከእነሱ ጋር መሆን እነሱ ላይ የምትደበቁ ለምን እነሱ ጋር ትሄዱ ምናምን እስከማለት ድረስ ደርሰን ነበረ እኛ ሁላችንም ማለት ነው። ሰው ምን እያልኩኝ ነው? እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ የምታምን መካነ ኢየሱስ እዚህ ቲክቶክ ላይ መጥቶ እንደሚያብዱት አይነት አንደርስታንዲንግ ያላት አቋሟም ነው ትምህርቷም ነው ብዬ እኔ አላምንም፣ በበኩሌ አላምንም። ግን ቅድም ኤርሚዬ ቦልድ እንዳስቀመጠው ክርስቶስ ምን አለ፣ ምን አስተማረ በመዳን ጉዳይ ኦኬ፣ ምን ሰማው እሱን ነው። በክርስቶስ ትምህርት ብቻ ነው ነገሮች መፈተሽ መዳኘት አለባቸው ብዬ ማምነው። እንደኔ አቁም ሐዋርያት አባቶቻችን ምን አሉ በመዳን ጉዳይ፣ በጥምቀት ጉዳይ፣ ቅድም በጌታ እራት ጉዳይ፣ በቅዱሳን ምልጃ ጉዳይ አምልኮ ነክ ነገሮች በጥቅሉ ማለት ነው። እና ክርስትናን በተመለከተ እኛ የክርስትናችን ሐዋርያና ጀማሪ የሆነው ክርስቶስን ነው የምንሰማው፣ ከእርሱ ነው እርሱ ምን አለ ብለን ነው የምንጠይቀው። ደን ደግሞ ሐዋርያቱን ነቢያቱን እንጠይቃቸዋለን። አለቀ አለቀ። እና አቋማቸው ካረጋገጠ በኋላ ከዛ በኋላ ግን እንደ ቶፒክ ይዘን እንገባለን። እኔ ኦርቶዶክስ እንደምለው ይዤ እገባለሁ። ከዛ በልዩነት እንግዲህ እነሱም ሀሳባቸውን እኛም ሀሳባችንን ያዋጣል እንቀጥላለን ማለት ነው። እንደዛ ነው የምናደርገው ብዬ አስባለሁ። ኤርሚ እግዚአብሔር ይባርክ። ውሽ ጌታ ዘመን አንድ ማስተላለፍ የምፈልገው ነገር የታችኛው ቤቶች ኦርቶዶክሳውያን ተረጋጉ። እናንተ እኮ ገና መጽሐፍ ቅዱስን ሁሉ ለመወያየት ብቁ አይደላችሁም። ገና ያልጨረሳችሁት እጅጉን አሻን የሆነ የፍጡራን አምልኮ የተሞላበት መጽሐፍ ይዛችሁ እናንተ አሁን እንደ እኩል ቤት እንደው ውር ምናምን አትበሉ። ተው እናንተ እኔ አመድ በዱቄት ተስቃለች የሚባለው ነገር እውነት ነው። አንዳንዴ ኦርቶዶክሳውያን እንደ ውር ስትሉ ሳያችሁ እንትን ላይ ኮሜንት ላይ ታስቁኛላችሁ። እረፉ። ዛሬ እኮ ምን ማርያም በምጥም ያለ ምጥም ትወልዳለች ብላችሁን ስንት እኮ ምጥ እኮ ጥላችሁ ብንሄዳችሁት። ከዛስ አይ እንትን ምንድነው ያማጠው ደግሞ ዘንዶ ነው ብላችሁን ስንት ነገር። ዛሬ እኮ በቃ አዋላጅ ነው የጠፋው እንጂ ዛሬ ተው እና እረፉ ኦርቶዶክሳውያን። ኦርቶዶክሳውያን በምንም አይነት መንገድ ዲዘርቭ አያደርጉም። አልበቃችሁም፣ ገና ናችሁ። ለአቅመ መጽሐፍ ቅዱስና ውይይት ገና አልበቃችሁም። ባይሆን እናንተ ጌታ በሚያውቀው ጌታ ኢየሱስ ይወዳቸዋል። ስለ ሰው ሁሉ
በመስቀል ላይ የተንሰቀለው የሞተው ይወዳችኋል። የተወደዳችሁበትን ያንን መወደድ ብታውቁ ኖሮ በእነኚህ ሁሉ ፍጡራንና ከንቱ ነገሮች ባልተያዛችሁ ነበር። የእግዚአብሔር ፍቅር በክርስቶስ ኢየሱስ ለሰው ልጆች የተዘረጋው እጁ፣ ጽድቁ፣ ኃይሉ፣ የራሱ ጉልበት፣ ኃይሉ ጽድቃችን የሆነልን፣ ክንዱ ጽድቃችን የሆነልን በክርስቶስ ኢየሱስ የተዘረጋችው የእሱ ፍቅር እሱ ቢገባችሁ ኖሮ ዛሬ እናንተ የአሸን ፍጡራን ዘጋስጫ ብትሉ፣ አቦ ብትሉ፣ ተክልዬ ብትሉ፣ ማርያም ምናምን እያላችሁ ዛሬ እንደዚህ ውጥንቅጡ የጠፋ ተረት ውስጥ ባልገባችሁ ነበር። ኦኬ፣ ውጥንቅጡ የጠፋ ማለት ነው። ኢየሱስ እንደ ታርጋ አትጠቀሙበትም ነበር። ልክ አንድ ሰው እንደው ቤተ ክርስቲያን የት አካባቢ ያለ ብሎ መስቀል አይቶ እንደሚሄድ እንደዛ የኢየሱስን ስም ባልተጠቀማችሁበት ነበር። ኦኬ፣ እናንተ ጋር ኢየሱስ ምንም ቦታም ስልጣንም ምንም የለውም። ራሳችሁ ከልክላችሁት ገፍታችሁ አስወጥታችሁ ማለት ነው። እናንተ የሞላችሁት ዘጋስጫ በሉን እንጂ፣ እናንተ የሞላችሁት ተክልዬ በዚህ ወጥቶ በዚህ ገብቶ በሉን እንጂ። አየህ፣ ከድንግል በድንግልና የተጸነሰ አንድ ኢየሱስ እያለ አንዲት ሴት እንደዚህ ሆና ጸነሰች ምናምን ከላይ በድንግልና ተጸነሰ ብላችሁ ሌላ ወሬ አውሩ እንጂ የጌታ ኢየሱስ ክርስቶስን ያንን ከእርሱ ውጪ ከሰው ከተወለደ አንድ እንኳን በድንግልና የተጸነሰ ያለ ወንድ ፈቃድ የተጸነሰ የሌለበት፣ እናንተ ግን ያለ ወንድ ፈቃድ ሁሉ የተጸነሰ እናንተ ቤት አለ። የጌታ ኢየሱስን ክብር ለማቃለል የምትሄዱበትን መንገድ ሀሳባችሁን መች እንስተዋለን? እና እናንተ በቃ አሁን እናንተ መስማት ነው ያለባችሁ። ምንድነው የምትሰሙት? ወንጌል መስማት አለባችሁ። ወንጌል ስሙ። ኢየሱስ ያድናል። ተወዳችኋል በጌታ በኢየሱስ ክርስቶስ። ኦኬ፣ በስራችሁ አትጸድቁም። የሚያጸድቃችሁ የለም። የጌታ የኢየሱስ ክርስቶስ ስራ ብቻ ያጸድቃችኋል። በእርሱ ብታምኑ የዘላለም ሕይወት እንዲኖራችሁ። ይሄ የአብ ፈቃድ ነው። ኦኬ፣ የአባቴም ፈቃድ አለ በእኔ ታምኑ ዘንድ ነው። ኢየሱስ ነው የተናገረው። ይሄን በእርሱ እንድታምኑ፣ እርሱ በላከው እንድታምኑ። ማን ነው እርሱ? ማን ነው የተላከው? አብ የላከው ማንን ነው? ኢየሱስ። ስለዚህ ገና ኦርቶዶክሳውያን ለአቅመ ውይይትም አልደረሳችሁም። ተረጋጉ፣ አይዟችሁ። እናንተ ገና ናችሁ። እናንተ ሴት ባያችሁ ቁጥር በሴት አንቀጽ የተጠራችን ሴት ሁሉ መጽሐፍ ቅዱስ ላይ ማርያም ብላችሁ ገና የምትሰይሙ ሰዎች፣ ግራና ቀኙን ስትጠየቁ ግራና ቀኙን የማታውቁ ሰዎች አሁን እናንተ ስለሌላ ነገር ማውራታችሁ እና አይዟችሁ፣ ተረጋጉ። ይህንን ነው ዳጌ። አይ ምን መሰለህ፣ እንግዲህ የሚያስማማው ነገር ምንድን ነው? እነሱም እንደ መፍትሄ ያመጡት ስሰማ ባክ ቱ ዘ ኦሪጂን ይላሉ። ዊች አም ፋይን ዊዝ፣ በጣም እስማማበታለሁ። ባክ ቱ ዘ ኦሪጂን ማለት ወደ መነሻው እንመለስ፣ አላግባቡንም ብለው ባሰቡት ትምህርት ተበርዞብናል አንዳንድ ነገሮች ስላሉ ፕሮቴስታንት ከመጣ ነው ይሄና ያ የመጣብን ብለው ስለሚያስቡ በካቶሊክም በሌሎች የሚያሳብቡት ነገር ስላለ እንደ መፍትሄ ያስቀመጡት ምንድነው? ባክ ቱ ዘ ኦሪጂን። ኦኬ፣ ይሄ በጣም በጣም ምርጥ ሀሳብ ነው ያመጣችሁት። ችግሩ ኦሪጂን የሚመስላቸው ኒቂያ ጉባኤ ነው። አያችሁ፣ ኦሪጂን የሚመስላቸው የሆነ ጉባኤ ነው ትዝ የሚላቸው፣ የሆነ አባት ነው ትዝ የሚላቸው። ኦሪጂን ሲባል መነሻ አባቶች ናቸው እንዴ? አይ እንዳንተ ያቀነቀነ ሰው ላንተ አይ መነሻ ብለህ የምትፈልገው ማን መሰለ? እስኪ እንደኔ አይነት ያስተማረ እንደኔ ያወራ ማን አለ ብለህ የሆነ አባት ስር ትለጠፋለህ። አሁንማ ሁሉም እስኪ የቱ አባት እንዲህ አለ ነው የሚሉት። ሁሉም ኦርቶዶክሳውያኖች የሆነ ነገር ስትሏቸው የቱ አባት እንዲህ ያስተማረ፣ እሱ አባት ያልከው ሰውዬ አባት አለው? የቱ አባት ያልከው ሰውዬ እሱ አባት አለው ወይ? በቃ እሱ አባት ከሄድ የእሱ አባት ማን ነው? ቼክ እናርግ።
ወይ ሰይጣን ነው ወይ ኢየሱስ ነው አባቱ ሆኖ የሚገኘው። ኦሪጂን ካልከኝ በኋላ ሰውየው ጋር ለምን ቆምክ? ለምን ሉተር ጋር ቆምክ? ዝዊንግሊ ጋር ለምን ቆምክ? ካልቪን ጋር ለምን ቆምክ? ወር ኔሚት ብዙ አባቶች እነሱ ጋር ቆምክ እኮ ኦሪጂን አልነበር እንዴ ያልከኝ እኮ። ኦሪጂኑ ጋር እንመለሳ። የትምህርቱ መነሻ ማን ነው? የትምህርቱ መነሻ ማርቆስ 16:16 ከሆነ የትምህርቱ መነሻ እዛ ላይ የተናገረው ኢየሱስ ከሆነ ትእዛዙ የሱ ከሆነ ትምህርቱ የሱ ከሆነ መሀል ላይ ምን ነው ስታካረክ? ወደኋላ እንመለስ ካልከኝ በኋላ ስታካረክ እኮ የሆነ ጉባኤ ላይ ስታካረክ። ሁለተኛ ዘመን ላይ ነው እንዴ ክፍለ ዘመን ላይ ነው እንዴ ጀመረው ትምህርት የለውም? ከዛ በፊት የለም? ክፍለ ዘመኖች የሉም? ከዛ በፊት አንደኛ የሚባል የለም? እንዴት ያለ ነገር ነው በእናታችሁ! ሐዋርያትን አያጠቃልልም እንዴ አንተ ትምህርት? በአባትነት ኢየሱስን አያውቀውም እንዴ አንተ ትምህርት? በትምህርት ጀማሪነት ኢየሱስን ሪኮግናይዝ አያደርግም እንዴ? ባክ ቱ ዘ ኦሪጂን ካልክ ና እንመለስ። የሆነ አባት ጋር ስታክ አታርግብኝ። አይ እንደኔ ያቀነቀነልኝ እሱ ነው፣ እንደኔ የሚናገረው እሱ ነው፣ እሱን ወጥር የሚይዘው ኢየሱስ ጋር ከሄድኩማ ያፈርስብኛል እንዳለ ሕፃናቱን ሰብስቦ መንግስተ ሰማያት ለነሱ ናትና ይቅር በሏቸው። ማን ነው አም ሶሪ አትከልክሏቸው። ማቴዎስ 19:14 እሱማ ያበላሽብኛል። ኢየሱስ ጋር እንዴት እሄዳለሁ? ኦሪጂን ጋር ከሄድኩኝ እንደኔ አይነት ትምህርት የለም ኦሪጂን ጋር። ስለዚህ እነከላይ አባቶች ናቸው በጣም አሁን የሚመቹት እነሱ ናቸው። እንደኔ መነፈቁት፣ እንደኔ ተሳሳቱት፣ እንደኔ ለሆዳቸው የሚመቻቸውን ስርዓት ያስቀምጡት እነከሌ ናቸው። ስለዚህ እነሱ ጋር ሊሄድ ቤታቸውን መብራት አስባችሁታል? ሲሪየስ የሆነ እድሳት ጥገና ቢያስፈልገው የት ጋር ነው የምታጠፉት? ሌላ ገመድ ነው እንደምትቆርጡት? ቤታችሁ ውስጥ ሌላ ሶኬት ነው እንደምትገነጥሉት? አይደለም። ሁሉም ሶርሳቸው ቆጣሪው ነው አይደል? ቆጣሪው ጋር ትሄድና ወይ ድርግም ወይ ብርት ታደርጋለህ። አለቀ። ኦሪጂን ማለት እሱ አይደለ? ከየት መነጨ ነው። አያ አሁን አንተ የምትፈልገው እነከሌ ሲሆኑ ነው የሚመች። ስለ እነከሌ ቢወራ ነው። እስኪ ደርድራቸው አባቶች፣ ስንት አባቶች ይላል። ለምን አባቶቹ አባት የላቸውም ወይ? እዚህ ጋር ለምን ነው ስታክ የምታደርገው? የአባቶቹን አባት ንገረኝ። ስለዚህ ኦሪጂን እነሱ አይደሉ፣ መነሻ እነሱ አይደሉ። የትምህርቱ መነሻ ነው ማወራ። ስለ ሰው ዘር መነሻ አይደል ማወራው። የትምህርቱ መነሻ ኢየሱስ ከሆነ ሁል ጊዜ ስታወራ ከአፈ የመጀመሪያ መውጣት ያለብህ ኢየሱስ እንዳለው ካልክ እንስማማለን። የቤተ ክርስቲያን ራስ እንዳለው ካልክ እንስማማለን። አንተ ግን የምትለው ምንድን ነው? ቤተ ክርስቲያን እንደዚህ አላስተማረችኝም። ትንሽ ውይይቱ ሲቀጥል ቤተ ክርስቲያን እንደዚህ አታምንም። ትንሽ ውይይቱ ሲቀጥል ቤተ ክርስቲያን ነገር ተቃውማለች። እንዴ ራስ የላትም እንዴ ቤተ ክርስቲያኒቷ? ምን መቼ ነው የሚጠራው? ራሷ እንደዚህ አላስተማርም፣ ራሷ እንዲህ አልፈቀደም፣ ራሷ እንደዚህ አልተናገረም መቼ ነው የምትለው? አሃ ራሷ ካልክማ ሊፈራረስብህ ነው ነገሩ። ነገርኩህ እኮ ቅድም። ሰብስበው ሕፃናቱን ሁሉ መንግስተ ሰማያት የነሱ ናትና አትከልክሏቸው፣ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ በጠቅልሎ ከተተ። አንተ የምታጠምቀውን በጠቅላላ ሕፃናት ወደ መንግስተ ሰማያት ከተታቸው። እንግዲህ አውጥተህ እንደገና አታጠምቃቸው ወይም አትገቧትም ብለህ አትከለክላቸው። አሁን ጠብህ ከኢየሱስ ጋር ከሆነ ሊያስነቃብህ ነው አጋንንታዊ ትምህርት እንዳያስክ። ስለዚህ ምን ታደርጋለህ? ከአባቶች ጋር ትጣላለህ። ግን እኮ ሉተር ትላለህ። አየህ የምትችለው ሉተር ነዋ። ታግለ መጣል የምትችለው የሉተርን ትምህርት ነው። ስለዚህ ከሉተር ጋር ነው የምትላተመው። እለፍና ኢየሱስ ስለ ኢየሱስ እናውራ፣ ስለ ኦሪጂኑ እናውራ። እስኪ ወንድ ኮንክ ና ስለ ኦሪጂኑ ስለ ኢየሱስ እናውራ። እዛ ጋር ነው ስታክ የምታደርገው። ያመነ የተጠመቀም ይድናል። አዎ እኛ የተጠመቀ አይድንም አላልንም። ይኸው ቤት ያልተጠመቀ ሰው የለም። ያዳነን ግን ጥምቀቱ አይደለም ነው ያልነው። ለምንድን 1000 ቦታ አሳይሃለሁ እንዴ? ጥምቀት እኮ ኤክሰፕሽናል ነው ታውቃላችሁ። ራሷ ኦርቶዶክስ ትላለች እኮ በእንዲህና በእንዲህ አይነት ሁኔታ ባይጠመቅም ሊድን ይችላል የምትለው ብዙ ኦኬዥኖች አሉ። ራሱ ኦርቶዶክስ አላልንም የሚል ኦርቶዶክስ ይግባ። አልናገርም፣ እንዲሁም ኦኬዥኖቹን አልናገርም። ስትገባ ወይም ስትገቢ እነግርሻለሁ። በዚህና በዚህ ምክንያት ካልተጠመቀ ይድናል። እሺ ጥሩ፣ ኤክሰፕሽናል ነው ማለት ነው። አይደረግ እያልኩ አይደለም፣ ግን ባታረገም ልትድን እንደምትችል ኦርቶዶክስ ራሱ ይሄን በማይሟላ ጊዜ ባይጠመቅም ሰውየው ሊድን ይችላል። ሕፃን ብቻ እኮ አይደለም ትልቅ ሰውም ራሱ ኦኬ ለመጠመቅ ፈቃደኛ ሆኖ ምክንያቱን አልናገርም እና እነግርሃለሁ። በጣም የሚያስቀው ግን እስኪ ከመጽሐፍ ቅዱስ ላይም ከራሱ ከኦርቶዶክስ ትምህርትም ለነገሩ ባያምንም ችግር የለውም ይድናል የሚል ዶግማዊ ትምህርት የላትም። ይሄ ተረቶች ማለት አሏት። ተረት በሽና ያላት እንኳን ማመን መካድም ትችላለህ። አለማመን ምናምን እንኳን መካድ አለማመን ከእውቀት የተነሳ ሊሆን ይችላል። ያላመነው ሰውየው ወንጌል ስላልሰማ ይሆናል። ብዙ ሪዝኖች አሉት ሰው ላለማመን። የሚክድ አይብስም እንዴ? አምኖ ሰምቶ የሚክድ አለ። እሱ ላይ ይደናል እኮ አንተ ቤት እሱን አለማውራ። በዶግማ ደረጃ ግን እናንተ ጋር ያለ እምነት ይዳናል ትላላችሁ አትሉም? አይ እምነት ኤክሰፕሽናል የሚሆንበት ኦኬዥን አለ ትላላችሁ።
በእርግጥ በእንዲህ አይነትና በእንዲህ አይነት ሁኔታ ሰውየው ባያምንም ይድናል የምትሉበት አለ ከተረቶቻችሁ ውጭ የለም። ጥምቀት ላይ ግን ኤክሰፕሽናል ነገር ታወራላችሁ። ይሄን እኮ ነው የምልህ እኮ እያልኩ ያለሁት እኮ እሱን ነው። እምነት ነው ዋና ወሳኙ እምነት እንደሆነ ታውቀዋለህ። ምክንያቱም ጥምቀቱም ያለው እምነት ሲኖር ነው። ወጥረህ መያዝ አለብህ እምነቱን ነው ማለት ነው። ከዛስ አትጠመቅም፣ ወደ ሳይሆን በግድ ነው የምትጠመቀው። የምትጠመቅበት ኮንዲሽኖች እስከተሟሉ ድረስ እምቢ አልጠመቅም ማለት አይቻልም። የማትጠመቅበት ብዙ ምክንያቶች ሊፈጠሩ ይችላሉ። አንተ ግን ፈቃደኛ መሆን አለብህ ለመጠመቅ። ይሄ ነው አይደለ? ኦርቶዶክስም የምታቀነቅነው እኛ የምናወራው ሀሳብ ይሄ ነው። ስለዚህ ኤክሰፕሽናል በሆነ ጉዳይ ላይ ጥያቄ ካለ ወደ ኦሪጂኑ እንመለስ። ቤቶች ተከፍቶ ከዚህ በኋላ በጥምቀት ጉዳይ እንትን አባት ተብሎ መጀመር የለበትም። ይወራ፣ የአባቶቹ ቪው እንሰማለን፣ እናያለን፣ እንደ እግዚአብሔር ቃል እንመረምራለን፣ እናከብራቸዋለን። መስመር ሲስቱ ደግሞ በደንብ አድርገን በእግዚአብሔር ቃል እውቀት መስመር ስተዋል ብለን እንናገራለን። እንዲህ አባት ነው እኮ ችግር የለም አይባልም። እንደዛ የለም እንዴ። አባት ነፍሰ ገዳይ ቢሆን እኮ እንደማለት ነው። አባት ነው እንዴት እናገረዋለሁ፣ በቃ ይግደል፣ እንደ በላ አይሰብ ይብላ ትላለህ እንዲህ ሰዎችን አትልም። ግን ሪስፔክትፉሊ ተነግራቸዋል። ስለዚህ እስኪ ቤቶች ሲከፈቱ ተመልከቱ። አንድ ወንድ የለም። ኢየሱስ የቤተ ክርስቲያን ራስ እንዳለው የሚል የለም። በቃ አንድ ነገር እንስማማ። ባክ ቱ ዘ ኦሪጂን and the origin is Jesus ራሱ የትምህርቱ ኦሪጂን ያልኩ ስለ ስነ ፍጥረት እያወራሁ አይደለም። አትፈልግም ግን አንተ በጣም የምትጠየፈው ነገር ነው። አንተ አትፈልግም። ስለዚህ አዎ የተጠመቀ ሰው ይድናል። ይኸው እኔ ለምሳሌ ተጠምቄያለሁ። ድብና አድርጌ ነው ምንድን ነው እኛ ጥምቀቱ ያድናል ስትል ነው በጣም የሚያስቀን። እኛም ብቻ አይደለም ራሱ ኢየሱስን የሚያስቀው ኦሪጂኑ አይደለ የተባባለው። አይሰማም። ያልተጠመቀ ማለት አለ መጽሐፍ ቅዱስ ላይ። ጥምቀት ከመመሰረቱም በፊት ጥምቀት ከተመሰረተም በኋላ ሳይጠመቅ የዳነ ብዙ ሰው አለ። ይኸው በራሱ ኦርቶዶክስ ትናገራለች። በመረጃ አሳየኝ፣ አስነብበኝ፣ ገጹን፣ መጽሐፉን፣ ከቨሩን ምትል ደግሞ ግባ መርሐ ጽድቅን ከፍትና አሳይሃለሁኝ። ሕፃኑ ሳይጠመቅ ቢሞት ይድናል ትላለች። የወላጆቹ ርስት ገነት ስለሆነ ገነት ይገባል እንዴ? ጥምቀት እኮ ለሕፃናት ብለሽ ነበር ብዬ ነበር። ያው ሳስበው ማቴዎስ 19:14 ላይ ኢየሱስ ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነዚህ ላሉት ናትና ብሏል ብላ ደግሞ እኮ ይህንኑ ጴንጤ የሚጠቅሰውን ጥቅስ ነው የምትጠቅሰው። ሕፃናቶች ሳይጠመቁ ገነት ለመግባታቸው የምትጠቅሰው ጥቅስ እኛ ገነት ሕፃናቶች ለመግባታቸው የምንጠቅሰውን ጥቅስ ነው የምትጠቅሰው። ምን ጉድ ነው ግን! እንደኛ እያወራችሁ ከእኛ ጋር መቃወም ምን ማለት ነው? ወይ ያንን ነገር አለመጻፍ። ኖ ሕፃን ካልተጠመቀ አይድንም፣ ልጅነትን አያገኝም፣ መቆረብም አለበት ሜሮን ሳይቀባ ካላችሁ ማን ነው? ወይ መጽሐፉን አውግዙ። ገድል አይደለም እንግዲህ መጽሐፉ አይደል እንዴ? እንግዲህ ምን አይነት ጣጣ እኮ ነው። አንተ ገድል ድርሳን ነው የምታወራው ነው። ገድል አይደለም ድርሳን አይደለም። ናና ላሳይ። በሆነ ሰው የምታላከከው አይደለም። ቤተ ክርስቲያን ሰው የጻፈችው ነው። ናና ላሳይ። እንደ መጥምቀ ዮሐንስ መጽሐፍ በከሌ ነው እኛ ማን የሆነ ነጋዴን ያስገባብን ብለህ ልታመካኙ የማትችለው ቤተ ክርስቲያኗ ራሷ ነች ያለችው። እንዴት ሕፃን ሳይጠመቅ ይገባል ስትላት ማቴዎስ 19:14 እንዴ እሱን እየጠቀሱ እኮ ጴንጤዎችም እኮ እንደዛ ይላሉ። እንግዲህ እኔ በቃ አንዳንዴ እንደዚህ ይላሉ፣ አንዳንዴ ደግሞ መጠመቅ አለባቸው ብዬ ቀን መድቤ 40 እና 80 ከዛ ደግሞ ተጠመቁ ዳኑ ወይ ሲሉኝ ወላጆቹ ቆይ አልዳኑም ሜሮን ይቀቡላቸዋለሁ። እሺ አሁን ሲሉኝ ቁርባን እላለሁ። ከዛ ቁርባን የማይባል የሆነ ሩብ የማይባል ግማሽ የማይባል ቁርባን እሰጣቸዋለሁ። እንግዲህ ቁርባን የሚባል ነገር መጽሐፍ ቅዱስ ላይ የለም በራሱ ጭራሽ። የጌታ እራት ለማለት ፈልገው ከሆነ የጌታ እራት ያስባሉ። ጋና ደሙ ነው። ስጋ ልጁ መውሰድ አይችልም። በእርግጥ ደሙንም መውሰድ አይችልም። ስለዚህ በጣታችን ነክርና ከንፈሩን ምንድን ነው የምታወሪ ኦርቶዶክስ? ይሄ ሁሉ መከራ ምንድን ነው? ባክ ቱ ዘ ኦሪጂን። ስለዚህ እንደኛ እያወሩ ከኛ ጋር መቃወም ያስቃል። በየመጽሐፍቶቻችሁ ማለት ነው። ቤት ስትከፍቱ ከዚህ በኋላ ሕሊና ካላችሁ እግዚአብሔርን የምትፈሩ ከሆነ ከኢየሱስ ጀምሩ። ኢየሱስ እንዳለው ብለህ ጨከን ብለህ ደፈር ብለህ ጀምር። ግድ የለም። ጌታ ኢየሱስ ይርዳችሁ። ሌላ ምንም አይባልም። እሺ ቀጥሉ ወገኖች። ያ ዳግሻ የጸጋ ይብዛል። ተባረክ። ሰው ወደ ቅድምቻ ወደ ዝንታዊቷ ዳጊ ጸጋ ይብዛል። ቤክሻይ እኔ ልለያችሁ ነው። አንድ ዝማሬ ላሰማችሁና እሺ አባኩ እሺ። ህዝብ መዝሙሩን ሲሰማ እግዚአብሔር ይመስገን የሚለው ኧረ ቆይ ትሰማዋለህ። ፒስ ነህ አለኝ። በቃ እንዴት አደር እንደምን ዋላችሁ። ቆይ ይሄ እንግሊዝኛ የሚዘምረው ሰውዬ እንግሊዝኛ አገኘሁት። ቆይ እስኪ ይሄን በዚህ ዝማሬ
ልሰናበታችሁ እንጂ ታዲያ ኤርምዬ የማታውንም ቪዲዮ አሰማን ከቻልክ ከዚህ በኋላ ማታ ይላኩልን። ፒስ ነህ ብለው አላቸው። ፒስ ነህ አለኝ ነው ፒስ ነው ፋዘር ምናምን ነገር ብሏቸዋል መሰለኝ የሆነ ሰው እና ቆይ የቱ ጋር ነበረ? ፒስ ነህ አለኝ እዚሁ ከይሄው ነው እንትኑ። ግን አስበው ወንጌል አማኞች መድረክ ላይ ተደርገው ቢሆን ኤርሚ አስበው ይሄንን እንዴ መጨረሻ ፒስ ነህ አለኝ። ቆይ እዚህ ጋር እዚህኛው ላይ ለምን እንዳልጨመሩት አይዶን ነው ወይ እግዚአብሔር ይመስገን። ራሱ በዚህ ማን ያሉት እኮ ኤርሚ ያውም በሙዚቃ ኤርሚዬ አንቺ ወዬም አይደለም ወያውዬም አይደለም እኚህ ሰውዬ ናቸው እንጂ አንቺ ወዬ ሳይሆን እኚህ ሰውዬ ነው። ፊስ ነህ አለኝ አሉ። ሀይ ፋዘር ፒስ ነው ብሏቸው ነው እንግዲህ አንድ ወጣትና ፒስ ነህ አለኝ ብለው እና እኔም እንደ ኋላ ታቦት ነው የእውነት ታቦት አለ። ታቦቱ ጋር ነው አይደለ? በጣም ደስ ቤቱን እስከዚህ ድረስ ከፍ ብሏል መንፈሳዊነቱ። እኛ እዚህ እንትን እንላለን እንጂ ፒስ ነህ አለኝ አላሉ። አይ አባ ሻውዚን ያሳሰቀን እንጨትና ጠላ የላቀቅም እንደጣ እያሉ ነው እዛ ጎላ የጣም አባቱ እንዴት ይጥማናል። መቼም እንጨትና ጠላ የላቀቅም እንደጣ እያሉ ነው። ቄስና ጠላ የላቀቅም። ለዚህ ነው የዘላለም ሕይወት የማይፈልጉት። ከዚህ አኳያ ነው የሁለተ ማርያም ጠላ የታወቀ ሁለተ ማርያም እንኳን ጋር የምጠምቀው ከባድ ነው። አይ ጣጣ 8 ናላ
ልጇን ታጠቅጣለህ። ልጇን ታጠቅጣለህ። ዘራቸው መስጠት ልምዳቸው ነው። እነዚያ ዘር ምን አገር ያወቀው ፀሐይ የሞቀው ምን ይድር ወይን እኮ ነው የሚመስል እንጂ መሰለህ። ታሪክ ወጡ ትንሽ ጎርና አይ እንትን እሳት መስቶበት እኮ ይህን ማመናቸውም ጥሩ ነው። ቄስና ጠላ አይላቀቅም። አበላህም እንደገና ገና ወጡን እስኪ እንቅመስ። አንድ እንጀራ ብቻ ነው ነገር ምን በልታችሁ በለው አትሉ። መብላት ለወጥ መቅመሻ ነው እንጂ ገና ምሳችን ቁርስ እንበላለን። በደንብ ተዘጋጅቷል። ወለተ ማርያም አድርገው ያዘጋጁት አላየህም መሰለኝ። እንዴ ቪዲዮ አድርገው ይሉኛል። ቪዲዮ እኮ ላይ ነኝ ወገኖች፣ ቪዲዮ ላይ እኮ ነው ወገኖች፣ ቪዲዮ ላይ እና የሺህ ሀውዚንን ልኬልሃለሁ እርምዬ። አይ የታወቀ ነው። የሆነ ቦታ ላይ እንገባበታለን። ሁሉን ፈትሽ ብሎ ከሁሉ ቦታ ውሎኛል። ስትፈልግ በአረበኛም ብሎኛል። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ቃሉ ጋር ናቸው እያነበቡ ያልተረጎሙት ማለት ነው። ሻሃውዜን ነፋይነ ወረመሃ ላቲ አይሳና ቴናባሃ ይሄ የቁርአን ቃል ነው። ቃሉ ጋር ናቸው። እርምዬ ኦን ኦፍ አድርጉ። ቪዲዮ ካይታይም እያሉ ነው ከታች። ሻሃውዜን ነፋይነ ወረመሃ ላቲ አይሳና ቴናባሃ ይሄ የቁርአን ወይም በሙስሊሞቹ የብሉይ ኪዳን ቃል ነው። ድንግል ሰደቀት ከሊማ ይሄ የቁርአን ቃል ነው። ይሄ ሻውዚን ነፋይነ ወረማ ላቲ አይሳና ዲናባ ከሶስቱ አካል አንዱ አካል ከሶስቱ አካል አንዱ አካል ከቃሉ ጋር ናቸው። ከሶስቱ አካል አንዱ አካል ከአብ ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ተጠምቀ በማየ ዘምዘም በማየ ዮርዳኖስ የተጠመቀው እሱ ነው። ይህ የአረበኛው ነው። ይህ ቁርአን ነው። በአጠቃላይ ከቃሉ ጋር ናችሁ። ይሄ ባይዞዬ ድርሳነ ጽዮን ላይ ነው። አይ ቲንክ ድርሳነ ጽዮን መሰለኝ። ድርሳነ ጽዮን ላይ ነው ያሉ ምን ላይ ነበር የተጽፎ የተገኘ አለ መሰለኝ። አንዲት ሙስሊም እህት ገብታ ጠይቃቸው ነበር። እድሜ ቪዲዮን አይተ ይሆን አላውቅም። እና እኔን አትጠይቁኝ፣ ለዚህ ምላሽ እኔ ልሰጣችሁ አልችልም። እና አንድ አባት ያስተማሩትን ራሱን ነው እኔ ያስተማርኳችሁ። ስለዚህ እኔን ሳይሆን ከአስተማሩኝ አባት ነው መልስ የምታገኙት፣ እኔን አትጠይቁኝ ምናምን ብሎ ለረዥም ሰዓት ሲከራከሩ ነበር። እሱን ቪዲዮ ያየሁት ይመስለኛል። እኔ ጋር ችግሩ አሁን በደንብ ተስተካክሏል። እጄ ላይ ያለ ዲቫይስ በደንብ የፈለኩትን 2 ቴራባይት እግዚአብሔር ይባረክ ተባረኩ።